ገንዘብ መግዛት ከቻለ አንቺን አፎርድ ማድረግ ከቻለ ለኔ ርካሽ ነሽ ብዬ ነው ማስበው አንዷ ቲክቶክ ላይ እንዳለችው እንደኔ ላላ ሞዲን ቢልለው እንዳለችው ምክንያቱም በገንዘብ አፎርድ ደረጋለሁ ነው እና ራሽን ለሴል አታቅርቢ በቃ አንቺ ፕራይስለስ ነሽ ከዋጋ በላይ ነሽ በቀልድም ይሁን በመዝናኛ ሰበብም ይሁን ለማንም መዝናኛ ገላሽ ውበትሽ አታጫርቺ በቃ ክብርሽን ጠብቂ በቀልድም ይሁን በቁም ነገር ክብርሽን ጠብቂ እምትናገሩ ነገር ወቂ እምትሄጅበትን እወቂ ከማን ጋር አሶሺየት እንደምታረጊ ሰርክልሽን ምረጭ አትርከሽ ቺፕ አትሁኚ ቺፕ ኮንሽ ማንንም ሊመኝሽ ይችላል ማንንም ሊያነሳሽ ይችላል መንገድ ላይ ተሰጣ ማንንም ነው የሚዘግነው መጨረሻ ላይ ግን ለራስሽ ያለሽ ቫሉ በጣም ወርዶ ራሽን ትጣያለሽ ከብዙ ሰዎች ጋር ራሱ ግንኙነት መፍጠር የወሲብ ግንኙነት መፍጠር የራስን ማንነት አሳልፎ መስጠት ነው የነሱን መውሰድ ነው ቦንዴጅ ነው መተሳሰር ነው ከዛም ሰውዬ ጋር ስተኝ ከዚህም ሰውዬ ጋር ስተኝ ከዚህም ሰውዬ ጋር ከብዙ ወንዶች ጋር የሴክስ ኢንቲሜሲ ሲኖርሽ ፓርት ኦፍ ዩን ያካፈልሽ ነው የሆነ ማንነትሽ እየጎደለ ነው የነሱን ማንነት እየወሰድሽ ነው ስፒሪቹዋሊ ዲሞኒክ ነው መንፈሳዊ እስራትም ነው የምትደሰሲ አትሆኝም ነፍስ የምትረጋጋው በፍቅር ውስጥ ሲሆን ነው ብዙ ቦታ ስትፈልጊ እርካታንም ነው የምታጭው እና ብዙ ጊዜ ለገንዘብ እየተባለ ከዚህም ጋር እየተኛ ከዛ ጋር እየተኛሽ ከዚህም ጋር እየተተኛ መጨረሻ ላይ ዲፕሬሽን ጭንቀት ውጥረት አንሳቲስፋይድ መሆን በህይወት ግራ መጋባት ተስፋ መቁረጥ ነው የሚያጠቃሽ ዋጋችሁ ግን ስንት ነው ሴቶች እህቶች ምን ያህል ነው አንቺ ራሽን የምትገምጪው በገንዘብ በዝና በአሜሪካ ትኬት ራሽን ፕራይስሽን ከዛ ጋር ነው ፊክስ ያርክሽው ማለት ፕራይስለስ መሆን አለብሽ እኮ አንቺ ቁስ ከሚገዛው አቅም በላይ መሆን አለብሽ አይኖ እንደዚህ ሲባል በጣም በተደጋጋሚ ተለምዶ አሁን ውሸቱን ላይ ይመስላል ይሄ ክብር ለራስ የሚሰጥ ክብር ኩራት pride የምንለው dignity self respect ይሄ ለራስ ዋጋ መስጠት የሚባለው ነገር አሁን ዋጋ ራሱ ሲሉ በሂሳብ ተመን ያወጡለታል በገንዘብ ታዋቂ ከሆነ ዲያስፖራ ከሆነ በምንም አይነት መንገድ ትሪት አድርጋት በቃ አስሎንጋስ ገንዘብ እስካለው ዝና እስካለው ከውጭ እስከመጣ ዩቲዩበር ከሆነ ላይክ ካሽ አለው ተብሎ ስለሚታመን ማለት ነውና የዲዲጂ የተባለው ሰው ያስተላለፈውን ቪዲዮ አየውኝና የእውነት ተሰማኝ I feel like እነዛ ኢትዮጵያውያን ሴቶች ለሽያጭ የቀረቡ አይነት ለዓለም አቀፍ ገበያ የቀረቡ አይነት for the sake of entertainment ተብሎ ማለት ነው ወይም in the name of entertainment በመዝናኛ ስም ሴቶችን ለገበያ ማቅረብ እኔ ይሄንን ይቅርታ አድርጉልኝ ከዓለም አቀፍ የሴተኛ አዳሪነት ንግድ ላይ ይቻላል ማለት እነዛ ሰዎች በጣም ቆንጆዬ ናቸው ሴቶቹ early 20s ሃያዎቹ መጀመሪያ ላይ ናቸው በጣም too young እሱ ራሱ አረ ትናንሽ ናቸው ለኔ እሱ he is 28 እያለ ነበረ ግን ዛጋ ራስን ለማሳየት ምናልባት ራሳቸው ከታዩ ማስታወቂያ እንዲመጣላቸው ምናምን ሊሆን ይችላል ሞቲቫቸው ሊሆን ሌላ ሊሆን ይችላል ግን ስቲል እሱ እጃቸውን እየነካካ ሆስቱ ይቺኛው አሪፍ ናት ይቺ ትቅርብ አይነት ሙድ እያሳየው ይሄ ለገበያ የቀረበ ሰንጋ የሚመርጡ ነው የሚመስሉ ሴቶቹን ማለት ነው it's painful በእውነት በተለይ ደግሞ አበሻ ቀሚስ አስለብሶ እንደዛ ምክንያቱም ምንም ከባህላችን ጋር የሚገናኝ ነገር አይደለም ሾው የኢትዮጵያን ካልቸር ለማሳየት ነው እንዳይባል ከሆስቱ ጀምሮ እስከ ሴቶቹ ድርጊቶቻችሁ በጠቅላላ ምንም የኢትዮጵያዊ አልነበረም እኔ ያደግንበት እኮ ነገር ነበር አይደለ ይሄ በማንነታችን በክብራችን
በፕራይዳችን የምንኮራበት ነገር አለ ማናስነካው ነገር አለ አሁን ላይ ግን አስሎንጋስ ገንዘብ ይምጣ እንጂ የትንፍጩ ዱቄቱን አምጩ ነው አንዷ ቲክቶክ ላይ እንዳለችው እንደኔ ላላ ሞዲን ቢሌላው እንዳለችው ምክንያቱም በገንዘብ አፎርድ ይደረጋለው ነው ማዝነው ደግሞ አብዛኛው ሰው እንደዛ ይመስላል ሴቱ ሁሉ ገንዘብ መግዛት ከቻለ አንቺን አፎርድ ማድረግ ከቻለ ለኔ ርካሽ ነሽ ብዬ ነው ማስበው ቺፕ ምክንያቱም እህቶቼ ነርቮቻችን ኦርጋኖቻችን እያንዳንዱ የሰውነት ክፍላችን ለሽያጭ ቢቀር ተመን ራሱ የለውም እኮ የለውም ፕራይስ ሬንጁ ምን ማን አፎርድ ያደርገዋል ልብ እኮ ስራዋን እንድሰራ ስንት አይነት የደም ሴሎች ስንት አይነት ነርቮች ስንት አይነት ረቂቅ ነገር እንደሚካሄድና እያንዳንዱ ፋንክሽን እያንዳንዱ ስትራክቸር ዋጋ ይውጣለት ቢባል እኛ ስንት ነን የተረዳነው እየመሰለኝ አይደለም በተለይ አሁን ደግሞ ዩቲዩበር መጣ የሆነ ነገር መጣ ሲባል ሴቶቹን እንደ ዲስፕሌይ ነው የሚያወጧቸው በቃ ዲስፕሌይ ያደርጓቸው እኔ ካልቸር ቢያስተዋውቁ እሺ the only thing እኔ ካልቸር የማየው አለባበስ ስነ ልቦናው ግን በጣም የተሰረቀ ስነ ልቦና የስሌቭ ስነ ልቦና የባሪያ ስነ ልቦና ሁሌ ያለ አይደለ ያድዋ ድል ምናምን እየተባለ ይከበራል ግን እኔ የትልቁ ስሌቨሪ ሜንታል ስሌቨሪ ነው በአእምሮ ባርነት በአእምሮ ቅኝ መገዛት ነው እሱ ደግሞ በጣም እንደኛ ቅኝ የተገዛ አለ ብዬ አላስብም ማለት በቃ የሆነ ሰው ሲመጣ ሴቶቹ ናቸው ለገበያ የሚቀርቡት ለጨረታ የሚቀርቡት በቃ ትንሽ ነገር ኢምፕረስ ያደርጋቸው ታያላችሁ እና ምንድነው እንደዚህ ድህነቱ ነው እንዳትሉ አንዳንድ ድሃ ሆነው ኩሩ አሉ በጣም በቃ ሞራላቸውን የጠበቁ አንዳንድ ደግሞ በቃ ደና ፋይናንሻል ስታተስ ኖሯቸው ቤተሰቦቻቸው ምናምን በቃ ተራ ነገር ኢምፕረስ አድርጓቸው በገንዘብ ሲደለሉ ሲታለሉ ታያላችሁ ህፃናቶች እኔ አሁን ለምሳሌ 21 በርሊኮ ከገና ከቲኔጀር እኮ ትንሽ ነው ያለፉት ገና ምኑን አየሽው ምኑ ታየና ኢንተርቴይንመንት ነው ምናምን በሉ ኢንተርቴይንመንቱስ ቢሆን ገላ ሽያጭ ላይ የሴቶችን ቢዩቲ ገበያ በማቅረብ ነው እጅየነካካ ፐልስሽ ደንግጣሻል ምን ብለሻል ሲፈለጋትን ፒክ ያረጋል አዚፍ ለሆነ እቃ እንደሚገዛ አይነት እኛ እኮ እንደዚህ አልነበረም አይደል እንዴ ማለት ስናድግ እንደዚህ ነው ያሳደጉን ቤተሰቦቻችን የሆነማ የተላለፍነው ነገር አለ የሆነ ያመለጠን ነገር አለ ግን አሁን ላይ ሶሻል ሚዲያው ኢፌክት ይሁን ደግሞ ግሎባላይዜሽን ኦፍ ኮርስ ዓለም ወደ አንዲት መንደር ናት የራሳችን ምናምን አንልም ከሁሉም የምንወስደው ነገር ይኖራል እኔ እሱ ችግር አለው ብዬ አላስብም ሰው በክብሩ ሲደራደር በሴትነቱ ሲደራደር በጣም ነው የሚደብረኝ ልጄን አሰብኳት እዛ ሾው ላይ እኔ ልጅ ቢኖረኝ ትልቅ ልጅ አድርሼ ቢሆን እና በቃ እጇ እየተነካካ በእጅ ምናምን እያለ ማለት ነው ኢማጂን seriously በቃ ሴቶች ዋጋችንን የምናየው በአሜሪካ ፕሌን ቲኬት ልክ ነው ወይ በዝና ልክ ነው ወይ በዩቲዩበር ልክ ነው በቃ ኩሪፍቱ ወስዶ ካዝናናሽ ዳስት በተለይ ባካችሁ early 20s ላይ ያላችሁ እህቶቼ ቲኔጀር እህቶቼ ነገ ላይ ሪግሬት የምታረጉትን ነገር አታድርጉ ያውን በአደባባይ ደግሞ አይኖ አለመብሰል አለ የሚመክር ሰው ላይኖር ይችላል ሜቢ መዝናኛ ብቻ ነው ተብሎ ሊታሰብ ይችላል ግን መዝናኛ አትዋት ኮስት ክብርን በመጣል ኮስት እኔ እንደዚህ አይነት ነገር አይመችኝም ስርዓት የምትዩ ነገር የለሽ ዴት ማለት እኮ መተያያ ነው አይደለ ከሆነ ሲሪየስ የሆነ ነገር ከዛ ሰው ጋር ለመጀመር እንጂ 10 ሴት አሰልፎ የሚመርጥን ሰው ነው የእውነት ዴት በቃ ባል አረገው ነው አይነት የምታስቡት ነው ገና ለገና ዩቲዩበር ስለሆነ ገና ለገና ዝነኛ ስለሆነ ራፐር ስለሆነ አሜሪካዊ ስለሆነ ዲያስፖራ ስለሆነ አሜሪካ ሊወስድ ስለሚችል መዝናኛ ነው መዝናኛ
ሴቶችን ለሽያጭ አቅርቦ ለመዝናኛ አቅርቦ ኦብጀክቲፋይ ያደረጉ ምኑ ነው የሚያዝናናው? ይሄ ሴቶች ሂዩሚሌት ማድረግ፣ ማዋረድ፣ ኦብጀክቲፋይ ማድረግ፣ ሴክሹዋላይዝ ማድረግ አሁን በጣም የተለመደ ነገር ነው። ሴቶቹም ገንዘብ እስካገኙ ድረስ ችግር የለባቸው። ግን ምንድነው? ወዴት እየሄድን ነው? ፈረንጅ በመጣ ቁጥር የሆነች ሴት ናት በቃ ይደረደሩና ምረጠኝ ምርጫ ቅስቀሳ ነው የሚመስለው። እና ሁሌ ደግሞ ኢስት አፍሪካን ሌዲስ አር ቢዩቲፉል ኢስት አፍሪካን ሌዲስ እንዴ መልኩን እግዚአብሔር ነው የሰራው። መልኩን እግዚአብሔር ነው የሰራው። የኛ ኮንትሪቢዩሽን በመልክ ላይ ትንሽ ራስን በመጠበቅ በኩል ትንሽ ኮንትሪቢዩሽን ይኖራል እንጂ የእግዚአብሔር ስራ ነው። እሱንም እንደውም ቆንጆ ነው ሲባል እግዚአብሔር ይመስገን ነው መባል ያለበት። ቢካዝ አልሰራቸውም። ባልሰራነው ነገር ልንኩራራ አይገባም። ቢያንስ የሰራነው ነገር ግን ማንነት ጎበዝነት፣ ጥንካሬ፣ አልበገር ባይነት፣ ኮንፊደንስ ራሽ የምትሰሪው ነገር ነው። እሱ ነገር ላይ ኢቭን በኮንፊደንስ ሲወራልን ሰምቼ አላቅም። በጉብዝና ብዙ ጊዜ ሲወራ አላቅም። ሁሌ ኢስት አፍሪካ ሌዲስ አር ቢዩቲፉል ሆት ምናምን በቃ እግዚአብሔር በሰራው ነገር እና አንዳንዴ አሄዳት በቃ ሴት ልጅ በመልኳ ብቻ ስትንቆላጳጰስ ይደብረኛል። ስራዋስ፣ ጉብዝናዋ፣ ታታሪነቷ፣ ከትንሽ ነገር ትልቅ ቦታ መድረሷ፣ አልበገር ባይነቷ፣ ድፍረቷ፣ ኮንፊደንስን ደግሞ ከትዕቢተኝነት ጋር አይደለም፣ በራስ መተማመኗ፣ ለራሷ ዋጋ መስጠቷ። ስለሱ መቼ ነው የሚደነቀው? ሁሌ መልክ 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 እና ማንም ደግሞ ሊሸምት ነው የሚመጣው። በቃ ብዙ ጊዜ ልክ ይሄ ታይላንድ የሴክስ ቱሪዝም እንዳለ በቃ ሰዎች የተለያየ አይነት ብልግና ስላችሁ ሚስት እያላቸው ታዋቂ ሰዎች፣ ነጋዴዎች፣ ፖለቲከኞች በቃ መባለግ ሲያምራቸው ወደ ታይላንድ እንደሚሄዱ የታወቀ ነው። በቃ እሷም ታይላንድም ትልቁ የቱሪዝም ገቢዋ በሴክስ ቱሪዝም የታወቀ ነው። ከየትም ሀገር ይሄዳል። ጫዋኔን ብሎ የሚጫወተው ሁሉ ሳይቀር ይሄዳል ወደዛ። የኛም ሀገር ግን አሁን አካሄዱ እያስፈራኝ ነው። ሴቶች ለሽያጭ ነው፣ ለዓለም አቀፍ የሴተኛ ዳሪነት ሽያጭ በፍቃደኝነታቸው በቃ ተጣጥቦ ተኳኩሎ ተውቦ መውጣት ነው። በሚዲያ በምናምን ይደረደራሉ፣ ይመርጣሉ ሰዎች እና ምንድነው የሚሉት? ሽፋኑ ኢንተርቴይንመንት። እኔ ግን አካሄዱ እያስፈራኝ ነው። ትረስት ሚ አንዳንድ ወላጆች እኔ አውቃለሁ በቃ ገንዘብ ይዛ እስከመጣች ድረስ ልብስ ስትቀይር ከየት አመጣሽ ማንገዛው አይባልም። ሂዩማኔር ስትገዛ ሂዩማኔሩን ማንገዛው አይባልም። ደሞዟ ይታወቃል። 2000 3000 የሆነች ቦታ ተቀጥራ ነው የምትሰራው። ከዛ እኛ አልገዛንልሽም ከየት አመጣሽ አይባልም። ኢቭን ዩኒቨርሲቲ ተማሪ እንደዛ አድርጋ ስትመጣ እንኳን አንዳንዶቹ የማይጠይቁም አሉ፣ የሚታለሉም አሉ። አንዳንዶቹ ደግሞ ቢያውቁም ፈረንጅ ከሆነ ችግር የሌለባቸው አሉ። ይቅርታ አድርጉልኝ። አንዳንዱ ደግሞ ያው ተደባብቆ የሚያደርግ አለ። ግን ሂዩማኔር ስትቀይር ወይም ደግሞ ሂዩማኔር ስትገዛ አዲስ ልብስ የተለያየ ስትገዛ ቤተሰብ ከየት አመጣሽ ለምን አይባልም? ሚዲያ ላይ ስታዩ ልጆቻችሁን ለምንድነው አርፈሽ ተቀመጪ የማትሏቸው? 18 ያልሞላቸው ልጆች ራሱ ወጥተው የሚያወሩትን ነገር ስሰማ ቲክቶክ ላይ ፌስቡክ ላይ ማይ ጋድ ምንድነው? ሴቶች በጣም ለሽያጭ እየቀረቡ ነው። ራሳቸውን ነው ደግሞ የሚያቀርቡት። እንዳልኳችሁ ነው። በጣም ሜንታል ስሌቨሪ፣ ይሄ የባሪያ ንግድ አይደለም። እንደውም ራሳቸው ናቸው የሚያቀርቡት። ራሳቸውን ለኦክሽን ለጨረታ የሚያቀርባሉ፣ ለሽያጭ የሚያቀርባሉ። ዜሮ ማይንድ በጣም ብዙዎቹ ተኳኩለው አምሮባቸው ዘንጠው ልጆች ናቸው። ምንም ኤክስፒሪየንስ የላቸውም። ኢቭን እኔ ትዳር ነው እንኳን እንዳይባል ስለ ትዳር ደህና ነገር እንኳን ምልከታው ደህና ማቹሪ ነው ደህና ፓርትነር እንኳን ለመምረጥ ቢች እየተባለችም ኢትስ ኦኬ። እኔ በጣም ያዘንኩት የዚህ ሰውዬ እንትን ላይ ያው ጀስት
ሪፍሌክሽን ነው የሱ። ብዙዎች እንደዚህ እንደሚያደርጉ አይተናል። ያ የሾ ስፒድ ጊዜ ራሱ ሴቶቹ እንዴት እንደሆኑ በጣም ኢዚ በቃ። ከዛ ሃይማኖት ያለን ሀገር ማነው እንደዚህ ሴቶች እንደዚህ ጨዋ ምናምን ኢስት አፍሪካን ሌዲስ ኖ በጣም እኔ I don't know about the others ግን የኢትዮጵያ ግን በጣም ቺፕ እየሆነ ነው። አፎርድ በቃ ለመደረግ አንዱ ዲያስፖራ ከመጣ ምንም ችግር የለም። አብዛኛው ሴት በአንድ ቪክቶሪያ ሴክሬት ቻፕስቲክ ራሷን ትሸጣለች። ኖር አይደለ እንዴ? ጎበዝ ልጆች እንዳሉ አውቃለሁ። እዛ ጋር የሚቀርቡት አንዳንዶቹ ስሰማቸው ስማርት ናቸው። አሮኖ ራሳቸው እንዳልኩት ምናልባት ለራሳቸው ፕሮሞሽን ምናምን ማስታወቂያ ለማግኘት ምናምን ሊሆን ይችላል። ግን የማይመጥናችሁ ቦታ ነው የተገኛችሁት። በዲግኒቲያችሁ በክብራችሁ አትደራደሩ፣ በዋጋችሁ አትደራደሩ። እናንተ ለሽያጭ አታቅርቡ ራሳችሁ። ገንዘቡ ልታገኙ ይችላልላችሁ። በጣም የሚገርም መኪና ልትነጂ ትችያለሽ እናውቃለን እኮ። አንዳንድ ሴቶች ምን እንደሚሰሩ ይታወቃል ሶሻል ሚዲያ ላይ የምናያቸው ምናምን። ግን ሁሌ ትክክለኛ ባልሆነ መንገድ የሚመጣ ገንዘብ የሰላም እንቅልፍ ያስተኛል፣ መረጋጋት ይሰጣል፣ ደስተኛ ያደርጋል ብዬ አላምንም። ከዛ ደግሞ ካርማም አለ። ክብርሽን ጠብቂ። በቀልድም ይሁን በቁም ነገር ክብርሽን ጠብቂ። የምትናገሪው ነገር እወቂ፣ የምትሄጂበትን እወቂ። ከማን ጋር አሶሺየት እንደምታደርጊ ሰርክልሽን ምረጭ። አትርከሽ፣ ቺፕ አትሁኚ። ቺፕ ከሆንሽ ማንም ሊመኝሽ ይችላል፣ ማንም ሊያነሳሽ ይችላል። መንገድ ላይ የተሰጣ ማንም ነው የሚዘግነው። መጨረሻ ላይ ግን ለራስሽ ያለሽ ቫሉ በጣም ወርዶ ራስሽን ትጠያለሽ። ራስን እስከ ማጥፋት አንዳንድ ሰዎች ራስን ለማጥፋት እስከ ማሰብ የሚደርሱት ቢካዝ የማንም መጫወቻ ማንም በገንዘቡ ገንዘብ ወርውሮላት የፈለገውን ስሜቱን ተወጥቶ ሲሄድ አንዱም የሆነ ነገር ይጥልላታል። እሷ የወሰደት ትዘንጣለች ምናምን፣ ከሰው በላይ ትመስላለች፣ ጓደኞቿ ይቀኑባታል። ውስጧን የምታውቀው ግን እሷ ናት። ተተፍቶባት የሰው ፊት አይታ እንዲህ እየተወረወረባት ሳትከብ ፕራይዷን ሰውታ ክብሯን ሰውታ የሚመጣ ገንዘብ መጨረሻው ዲፕሬሽን ሀዘንተኛ ነው የሚያደርገው። እህቴ በምታዩ በሚብለጨለጭ በመኪና በሚያምር እንትን ተክለ ቁመና በተወለወለ ፊት አትቂ። ክብርሽን ከማንም ጋር አታወዳድሪ፣ ከምንም ጋር ሴትነትሽን ከምንም ጋር አትመዝኙ። እጀስ ፕራይስለስ ነኝ በይ በቃ። አፍቅሮ አክብሮ መቶ ስላንቺ ለማወቅ ካንቺ ጋር ኮኔክት ለማድረግ የሚፈልግ ጊዜ ሰጥቶ ኢንቨስት አድርጎ ኢሞሽናሊ ሁሉን ነገር ሊሰጥ የፈቀደ ወንድ ሲመጣ ብቻ ያኔ ሬዲ ትሆኛለሽ። ከዛ ውጪ ግን ማንም መጫወቻ ሲያረግሽ፣ ማንም መዝናኛ ሲያረግሽ፣ ማንም ጊዜ ማሳለፊያ ወይም ደግሞ ከሌላ ሀገር ይመጣና እንደ መዝናኛ ለተወሰነች ጊዜ ልጫወትብሽ ሲልሽ እንዳትፈቅጂ። ሰዎች ኢንተርቴል እንሁንብሽ ሲልሽ እንዳትፈቅጂ። ለምን? ነገ ላይ ዛሬ እያንዳንዱ የምትሰራው ነገር አላት ኩሙላቲቭ ውጤት አላት። ውጤቷ መልሶ እንዳይበላሽ በገንዘብሽ እንዳትበይ። ሰብስበሽ አገኘው ብለሽ ስታስቢ ሀዘንን እንዳሸምቺ ተጠንቀቂ። it's not worth it። አንዳንዶቹ ደላሎች ናቸው። ዩቲዩብ ላይ ሴቶችን እያጫረቱ ሴቶችን ውበታቸውን እያቀረቡ ሴቶችን እንደ መዝናኛ they are making money ባንቺ። አንቺ የማንም መቋመሪያ አትሁኚ፣ የማንም የሴት ደላላ፣ ማንም እርድና በይ ሞደርን በሚል ሽፋን ሲያቃልልሽ አትቅለይ። ክብርሽን ጠብቂ። ሰላማዊ ቤተሰብ፣ ሰላማዊ ሴት መሆን የምትፈልጊ ከሆነ ሰላማዊ ቤተሰብ እንዲኖርሽ የምትፈልጊ ከሆነ ተረጋጊ። አትቸኩይ። ምንም ካንቺ ክብር ካንቺ ሴትነት ምንም ነገር አይበልጥም። ልንገርሽ
እና ትንሽ ያየሁት ነገር ስለደበረኝ ነው። ይሄ ሁሌ ሴቶችን የሀበሻ ሴቶች ቆንጆ ናቸው በሚል እንትን ይሄ ለጨረታ ማቅረብ፣ ለሽያጭ ማቅረብ፣ ለዓለም አቀፍ ገበያ በቃ ሴቶቻችንን እየማገዷቸው ነው። እና በምን ስም? በመዝናኛ ስም፣ በኢንተርቴንመንት ስም፣ ጀስት ሾው ስም እያቀረቧቸው እና በጣም ነው የሚደብረው። በጣም ሴቶቻችን ተከበሩ። ቁንጅናሽ ከውጭ ብቻ ነው፣ ውስጥም ስሪበት። አንቺም ኢንቨስት ያደረግሽበት ይሁን። የውጨኛው ቁንጅና እግዚአብሔር ነው የሰጠሽ። ምንም የአንቺ ኮንትሪቢሽን ትንሽ ነው። ውጭ ላይ ግን ያለሽ ኮንፊደንስ፣ ያለሽ እውቀት፣ ያለሽ ታታሪነት እሱ ነው የሚያስከብርሽ። እሱ ነው ቫልዩ ያለው ሰው ቫልዩ የሚሰጥ ሰውም እንዲቀርብሽ የሚያደርገው። ስለዚህ ዶንት ቴክ ዮርሰልፍ ፎር ግራንትድ። ዝም ብለሽ እንደ መዳብ አትሁኚ። ወርቆ ነው ይሳለ ምንም አፎርድ የምትደረጊ በቀላሉ አንዱ ዝም ብሎ በቃ የሚያነሳሽ አትሁኚ። ክብራችሁን ጠብቁ ሴቶች፣ ክብራችንን እንጠብቅ። ዋጋሽን ዋቂ። ጨርሻለሁ።